ከባድ ነገር ተፈጥሯል ጉዶቼ። እንግዲህ ሀይሚዬ እንግዲህ ከህይወቴ እንድትወጣልኝ እፈልጋለሁ፣ ያንተ ቅርታም አልፈልግም፣ ከአንተ ጋር መቀጠል አልፈልግም ብላለች ማለት ነው። እንግዲህ አርፍዷል። በእርግጥ ላይ ቅርታ ብዙ ነገር አጥፍታል ቡራዬ ወንድም አለም ማለት ነው። የሰው ልጅ ግን ያጠፋል። ሁላችንም እንሳሳታለን። የማንሳሳት አንድ ሰው የለምና ጥፋቱን አምኖ እንግዲህ የተመልካችም የኛም አስተያየት ተቀብሎ እንግዲህ ቅድማ እኔም ብያለሁ፣ ቅድማም ይቅርታ ነው፣ ሁለታችሁ መታረቅ አለባችሁ በጀመራ ብዬ ቪዲዮ ሰርቻለሁ። የብዙዎቻችሁ ሀሳብ ነው ብዬ ነው ማስበው። ዛሬ እንግዲህ ጥፋቱ ገብቶ ተንበርክኮ የለመናት ነበር፣ ግን ሀይሚዬ ጨክናለች ማለት ነው። እንግዲህ ይቅርታንም አልቀበልም አላደርግም፣ አንተ ከህይወቴ እንድትወጣ ፈልጋለሁ፣ ከኔ እንድትርቅ ፈልጋለሁ፣ ይቅርታን ከተቀበልኩ አንተ ከህይወቴ አትወጣም ብላ ነው ማለት ነው። እንግዲህ ውዶቼ አላቅም፣ እኔ ግን መልእክት አለኝ ለሀይሚዬ ለቡራም። ትዕግስት ያስፈልጋል ለቡራ። ሀይሚዬ ደግሞ የኔ ጨረቃ፣ የኔ ውድ፣ የኔ ልልት ማለት ነው። ይቅርታ ትልቅነት ነው። እንደዚህ ወንድ ልጅ ተንበርክኮ የሚለምንሽ ስለሚወድሽ ሊሆን ይችላል፣ ስለሚያፈቅርሽ ሊሆን ይችላል። እና ይቅርታን ብትቀበይ ነገሮቹን እስከሚያበቃ ከሱ ጎን ብትሆኚ ደስ ይለኛል። እውነት ለመናገር እንደ አንድ ተመልካች፣ እንደ አንድ ወዳጅ ማለት ነው። ሁለታችሁ እንድትለያዩ በበኩሌ አልፈልግም። አንዱ ናችሁ። ነገሮቹን ብትጋፈጡ ደስ ይለኛል። ምንም ችግር የለውም ውዴ። ለምን የሰው ልጅ ነው። እንኳን ልጁ ቢሆን ራሱ ባትለይ ደስ ይለኛል። ግን እርግጠኛ አይደለንም ሁላችንም። አንቺም ግን ለአንቺ ብዙ እንድትለያዩ የሚፈልጉ ብዙ አሉ፣ በሚዲያም በዛም እና እነሱን ባታስደስች አሪፍ ነው። በእርግጥ ደስታ ለራስሽ ነው፣ ላይፍሽ ለራስሽ ነው የሚጠቅመው፣ ለማንም አይደለም፣ ለሚያጨበጭቦም አይደለም የሚጠቅመው፣ አንቺ ነው የሚጠቅመው። እና አስበሽበት ይቅርታ ቤት ትባባሉ። በተለይ ደግሞ የብሩኬ እናት እንዴት እንደምትወድሽ ታውቃለሽ። የአንቺ አባት ጋሼ ደግሞ እንዴት እንደሚወደው ብሩኬን ታውቃለሽ። ለቤተሰባችሁም ቅስማችሁን ባይሰበር ደስ ይለኛል። እዚህም ደግሞ ጨረቃ ፋሚሊ በጣም እናንተ አብራችሁ እንድትሆኑ በጣም የሚለፉ ሌሊትና ማታ ቀን የሚለፉ አሉ፣ የእናንተን ደስታ የሚፈልጉ። ቢያንስ ተመልካችን ልብ ባትሰብሩ ደስ ይለኛል። ብሩኬም ጊዜ ስጣት፣ ታስብበት። አስባ ራሳ ትመጣለች። ሀይሚዬ በጣም እውነት ለመናገር የሰው ሀሳብ አስተያየት ትቀበላለች። ተረጋግታ እሷ አስባበት ይቅርታ እንደምታደርግልክ ተስፋ አደርጋለሁኝ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ከባድ ነገር ተፈጥሯል። እንግዲህ አላቅም፣ ሀይሚዬ አምራለች። እንግዲህ ሴት ልጅ ከቆረጠች ቆረጠች ነው። ይሄ የታወቀ ነው። የሴቶች ባህሪ ነው። ሴት ልጅ ከወደደች እስከ ጥግ ነው የምትወደው። ራሷን አሳልፋ ነው የምትሰጠው። እስከ ጥግ ነው የምታምነው። የምትወደውን ወንድ ከሷ ውጪ ሌላ የሚያያት አይመስልም። እና ከልብ ነው የምትወደው። ከወደደች ከልቧ ነው። ራሷን አሳልፋ ነው ለምትወደው ሰው መሳውነት የምትከፍለው፣ አሳልፋ የምትሰጠው። እና ሀይሚዬ እንግዲህ ታውቃላችሁ ብሩኬ ላይ 100% ነው እምነቷን የጣለችው። በጣም ነው የምታምነው። ነገሮቹ ባይፈጠር ደስ ይለናል። ከተፈጠረ ደግሞ ነገሮቹን ከዚህ የበለጠ ያልፋችኋል። ጥላታችሁን ባታስደስቱ። የእናንተ መለያየት የሚፈልግ ብዙ አለ። የተደወለ ብሩክ የሚያጨናንቁ አሉ። መቼም በአይሚ በኩልም ይኖራል። አይሚ ያልተናገረችም እንጂ። ስለዚህ ለማን ብላችሁ ነው ህይወታችሁ የሚታበላሹ? ብዙ ነገር ለፍታችኋል። ለፍታችሁን ሁለታችሁ እዚህ የደረሳችሁና አንድ ላይ ብትሆኑ ብትስማሙ፣ ተረጋግታችሁ ነገሮቹን ብታስቡ ይመረጣል ብዬ አስባለሁ። ወዶቼ ቪዲዮ ከወደዳችሁ ላይክ አድርጉ። ደስ እንዳላችሁን ያላስገድዳችሁም ላይክ ብታደርጉም ብታበረታችሁ ሰብስክራይብ ብታደርጉልኝ ደስ ይለኛል የኔ ወዶች ማለት ነው። እንግዲህ ይሄ ነው መልእክቴ ማለት ነው። እናንተ ደግሞ ሀሳብ አስተያየት ስጡ እና ወዶቼ ይሄ ነው የኔ መልእክት ማለት ነው። ብትታረቁ ተረጋግታችሁ ነገሮቹን ብታስቡ። አንተም ብሩኬ ከቻልክ ከካሜራ ጀርባ ከሀይሚ ጋር አውርተ ብትግባባ ደስ ይለኛል። ከሷ ጋር በጀመራ ካሜራ ላይ ስለመጣ ምንም የሚፈጠረው ነገር የለም። ማጨብጨብ ብቻ ነው አብዛኛውና
ኦዲየንስ በጣም መልካም ኦዲየንስ አሉ። በጣም እንደ እናት እንደ በቃ ምን ልበላችሁ የሚመክራችሁ ብዙ አሉ። እውነት ለመናገር እያየው ነው በቲክቶክም። ስለዚህ ቢያንስ እነሱን ልብ ባትሰብሩ ደስ ይለኛል። ሀይሚዬ ወንድ ልጅ ሲወድሽ ብቻ ነው በነገራችን ላይ ተንበርክኮ የሚለምንሽ። እግዚአብሔርን ሀይሚዬ ባጨክኒ ደስ ይለኛል። እንደኔ ይቅርታ ተባብላችሁ ብትታረቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ለእኛ አጣት ብሎ ሞቷል። ይቅርታ አድርጎልናል። ስለዚህ ይቅርታ ብትባባሉ የተወደዳችሁ የተፋቀራችሁ ባትለያዩ በበኩሌ ደስ ይለኛል ማለት ነው። ሰላም ብትፈጥሩ ለቤተሰቦቹም ስትሉ ለተመልካችም በጣም ከናንተ ጋር ለፍቶ እዚህ የደረሰ ተመልካች አለ። በጣም ከናንተ በላይ እውነት ለመናገር እናንተ ቪዲዮ ነው የምትለቁ፣ ግን በላይክ በሰብስክራይብ ቲክቶክ ላይ ሰብስክራይብ እንዴት እንደሚያስደርጉ እያየው ነበረና እናንተ እንድታድጉ ይፈልጋሉ። እናንተ እንድትለወጡ አብራችሁ አንድ ላይ ሆናችሁ የእናንተ ፍሬ የሚፈልግ ተመልካች አሉና ተመልካችን ልብ ባሰብሩ ደስተኛ ነው መሆኑ ባይዘዌ ማለት ነው። እኛም እውነት ለመናገር ታውቃላችሁን እግዚአብሔርን ከልቤ ነው ሀይሚ አሳዝነኝ ያለቀስኩ 2 ቀን በመጀመሪያ ጊዜ። አሁን ሀይሚ ወደ ራሷ ተመልሳለች፣ ማልቀስ አቁማለች። እግዚአብሔር ይመስገን። ግን ይሄናል ነው ልባችን የምትሰብሩና ታርቃችሁ ስራችሁን በስራ ብትሰሩ፣ ልጅቷም ደግሞ በፈቃደኝነት ከህይወታችሁ ወጥታለች። ስለዚህ ለጥላት ቦታ አትስጡ፣ ክፍተት አትፍጠሩ። የእውነት መሀላችሁ ሰላም እንዲሰፍን ወይም ደግሞ ሰላም እንድታገኙ የሁሌም ጸሎት ነው። እውነት ለመናገር እንግዲህ ብዙዎቹ ድራማ ነው የሚሉት ይላቅም። እኔ እግዚአብሔር የማውቀው ባየሁት ነው። እኔ ቪዲዮን የምሰራው አስታት የምሰጠው ባየው ልክ ነው። ድራማን ከሆነ ደስ ይለናል፣ ይስሩ፣ ይደጉ። ሌሎቹ ብዙ ነገር የሰሩ ነውና ወዳችኋለሁ። ታርቃችሁ እንደምትመጡ ተስፋ አደርጋለሁ። ላይክ አድርጉ።